ከሰሞኑ ደግሞ የሆነው ምንድነው እንግዲህ ባለፈው ባለቤቱን ገሏል ተብሎ አንድ አርቲስት በቁጥጥር ስር ውሎ ነበረ እና ባለቤቱን መግደሉን የሚያመላክቱ በርካታ ነገሮችም ሲቀርቡ ነበር። ስለዚህ ያንን አርቲስት ለመልቀቅ ደፋ ቀና ሲሉ ነበር። እንግዲህ አርቲስቱ እንደምታውቁት ተረኛውን ስርዓት የሚወክል ነበረ። በየናይት ክለቡ 400-500 ሺህ ብር አንድ ምሽት የሚፈስበት ውስኪ የሚወርድበት አካባቢ ላይ በብዛት የሚታይ ሰው ነበረ። በተለያዩ ነገሮች ስሙ ሲነሳ የነበረ ሰው ነበር እና ይሄ ሰው ባለቤቱን ገድሏል ተብሎ ቁጥጥር ስር ውሎ ነበር። ጋዜጠኞች እየገቡ እንዳይዘግቡ ጉዳዩን ለማስበሰስም ከፍተኛ ጥረት ሲደረግ ነበረ። መጨረሻ ላይ ሰውየውን አቃቤ ሕግ ክስ መመስረት አልቻልኩም ብሎ እንዲለቅ ተፈልጎ ነበር። ከዛ አትሌት ገለቴ ቡርቃ ለ7-8 ዓመታት ያህል ስትከራከርበት የነበረውን ጉዳይ እና በፍርድ ቤት የተሸነፈችበትን ጉዳይ በሚዲያ እንዲወጣ ተደረገ። ከዛ በተመሳሳይ ሰዓት ትናንትና ምን የሚል ዜና ተለቀቀ? በተመሳሳይ ሰዓት ላይ ማለት ነው አርቲስት አንዷለም ጎሳ ተለቀቀ የሚለውና የገለቴ ቡርቃ ባለቤት የሆነው አቶ ታደለ ገብረ ማርያም በቁጥጥር ስር ዋለ የሚለው ዜና በተመሳሳይ ሰዓት ላይ ተለቀቀ። ያ ዜና በሚለቀቅበት ሰዓት ላይ ደግሞ እነ ልደቱ አያሌው የጀመሩትን የግሩፕ አክቲቪዝም የሚመስል ጉዳይ ባለፈው ሂደት በሚመለከት የፕሬስ ኮንፈረንስ እየሰጡ ባለበት ሰዓት ላይ ነው ያንን አጀንዳ ብልጽግና መጋረድ ችሏል። ከምንም በላይ ግን የአርቲስት አንዷለም ጎሳ ጉዳይ በተለይ ደግሞ ሶሻል ሚዲያ ላይ ሲያነጋግር ከርሞ ብይንም ተሰጥቶ ስለነበረ በፍርድ ቤት ባይረጋገጥም ማለት ነው ያንን ጉዳይ መድበስበስ ችሏል። የሚገርመው ነገር ደግሞ የአትሌት ገለቴ ቡርቃን ባለቤት መያዙን የገለጸው እጁን የፍጥኝ አስሮ እርቃኑን ፎቶ አንስቶ ደብድቦ ከዛ ኢትዮጵያውያን ባቀረቡት ጥያቄ መሰረት የገለቴ ቡርቃን ባለቤት ደብድቤ እጁን የፍጥኝ አስሬ እርቃኑን ወህኒ ቤት ወርውሬዋለሁኝ የሚል ፖስት በናትናኤል መኮንን አማካኝነት አጋራ። ናትናኤል እንደምታውቁት ነው የለጠፈው ፖስት። ናትናኤል ምን ብሎ ነው የለጠፈው? አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረ መድህን አዲስ አበባ ውስጥ ከነመኪናው ከያዘው ሽጉጥ ጋር ሊያመልጥ ሲል በዚህ መልኩ ተይዟል ብሎ ለጠፈ ማለት ነው። ለጠፈ። ከዛ ብዙ ተቃውሞ ተከሰተ። እንዴት ትደበድቡታላችሁ? አንደኛ የሰውዬ የእሱን እውነት በሚዲያ ወጥቶ መናገር አልቻለም። በፍርድ ቤት እስከ ሰበር ሰሚ ችሎት ድረስ ሂዶ ተከራክሮ ያሸነፈበትን ጉዳይ በሚዲያ ሳይናገር ቃሉን ሳትቀበሉት የእሱ እውነት ሳይሰማ በዚህ ልክ ደብድባችሁ የፊጥኝ አስራችሁ እርቃኑን ፎቶ አንስታችሁ የምትለጥፉት ምን ያህል ወንጀለኞች ብትሆኑ ነው የሚል ተቃውሞ በዛ። ስለዚህ ዛሬ ደግሞ የፌዴራል ፖሊስ የአዲስ አበባ ፖሊስ ምን የሚል መግለጫ ሰጠ? እኛ የአርቲስት ገለቴ ቡርቃ ባለቤት የሆነውን አቶ ታደለ ገብረ መድህንን በቁጥጥር ስር አለዋልንም እኛ ጋር የለም የሚል መግለጫ ሰጠ። እንደ መግለጫው ከሆነ እንግዲህ አብይ አህመድን ተማጽና ነበር ገለቴ ቡርቃ ጠቅላይ ሚኒስትሩ ይድረሱልኝ፣ ጎዳና ትውደቅ ካላሉ በስተቀር ይድረሱልኝ ብላ ተማጽና ነበር። ጠቅላይ ሚኒስትሩ ትዕዛዝ አስተላለፈ። በፍርድ ቤት ያሸነፈበትን ጉዳይ ጠቅላይ ሚኒስትሩ ቀልብሶ ትዕዛዝ አስተላለፈ። ከዛ በናትናኤል መኮንን የሚመሩት ደህንነቶች የአማራን ልጆች ሲያሳድዱ የነበሩ ደህንነቶች፣ በጨለማ ቤት ሲዘጉ የነበሩ እነ ጎበዜ ሲሳይን ሲሰውሩ የነበሩ ደህንነቶች ከዛ ሰውየውን ይዘው ደብድበው የፊጥኛ አስረው እርቃኑን ፎቶ አንስተው ጨለማ ቤት ወረወሩት ማለት ነው። በዚህ ሰው ላይ ለደረሰው ግፍ ተጠያቂዎቹ እነ ናትናኤል መኮንን ናቸው። ሰይፉ ፋንታሁንም እዚህ ጉዳይ ውስጥ አለበት። ኦህዴድ ሴራ ውስጥ ገብቶ እየተጨማለቀ ያለበት ሁኔታ ነው ያለው። ሰይፉ ፋንታሁንም በአንድ ጎን ብቻ ያለውን መረጃ ይዞ በመምጣት እንዴት ሰበር ሰሚ ችሎት ድረስ ስትከራከሪ ከርመሽ ልትሸነፊ ቻልሽ የሚለውን ጉዳይ ለማጣራት ሳይሞክር ሌሎች የምርመራ ስራዎችን ሳይሰራ አትሌቷ ወደ ሚዲያው ወጥታ የፈለገችውን ፕሮፓጋንዳ እንድትነዛ ፈቅዶላታል። በፍርድ ቤት የተሸነፈችበትን ነገር ያላትን እውቅና ተጠቅማ ወደ ሚዲያው በመምጣት እንድትቀለብስ ተፈቅዶላታል። የሚገርመው ነገር አገዛዙ እስከዛሬ በፍትህ ስርዓቱ በዳኝነት ስርዓቱ ጣልቃ የሚገባው ፖለቲካዊ በሆኑ ጉዳዮች ነበር። አሁን ግን በፍትሐ ብሔርም ጭምር በደረቅ ወንጀሎችም ጭምር ጣልቃ እየገባ ነው። እንደምታዩት እንደሰማችሁት እንግዲህ ሚስትህን ገለሃል፣ ባለቤትህን ገለሃል ተብሎ የታሰረ አርቲስት
ቢቢሲ ያወጣውን ዘገባ ተመልክቶ አቃቢ ሕግ ክስ መመስረት ባለመቻሉ የተነሳ በ50 ሺህ ብር ማስመለቀቁን ትሰማላችሁ። ይሄ የሆነበት ምክንያት አገዛዙ ጣልቃ እየገባ ዳኞችን እየጠመዘዘ ይፈታ የሚለውን ግለሰብ ደረቅ ወንጀል የሚፈጽም በዚህ መልኩ እንዲለቀቅ ያደርጋል። በሌላ መልኩ ደግሞ እስከ ሰበር ሰሚ ችሎት ድረስ ሄዶ ውሳኔን ያገኘ ጉዳይ በሚዲያ ፕሮፓጋንዳ ቀልብሶ እንደገና ደግሞ ግለሰቡ ተደብድቦ መከራውን በልቶ ጨለማ ቤት እንዲወድቅ ያደርጋል እና እንደዚህ አይነት የደቦ ፍርድን መላ ኢትዮጵያ ልንቃወሙ ይገባል። እንደዚህ አይነት ጉዳዮች ሲመጡ በነገራችን ላይ ዓላማ አላቸው። ዓላማው ምንድነው? በኢትዮጵያ መካከል መተማመን እንዳይኖር የፈለገ አሳዛኝ ክስተት ወደ ሚዲያ ቢመጣ የፈለገ ታሪክ ቢመጣ እንዳናምን እንድንጠራጠር የሚያደርግ ነው እና ከዚህ ጋር በተያያዘ ዶክተር አረጋ ባተ የሚከተለውን ፖስት አጋርቷል እና ስለተስማማኝ ላነብላችሁ ወደድኩ። የኢትዮጵያ ሕዝብ ያሳዝናል። አሁንማ የሆነ የሚያሳዝንም ታሪክ ሰምቶ ለማዘን የሚችል አልሆነለትም። ሐዘኑንም አመሰቃቀሉበት። ደስታውን ከቀሙት ስለቆዩ ደስታ ርቋልና አይታሰብም። ባለፈው ብርቱካን የምትባል ልጅ አምጥተው በሀገሪቱ ደፈራ እና ግድያ ፈጽሞ ይልልና የፖለቲከኞች ጨዋታ ለማስመሰል ድራማ በድራማ ላይ ደረቱ። ተቃዋሚው መንግስትም የሚቃወሙበት ያገጠጠ እውነት እያለላቸው የህዝብን መከራም ጭምር እንዳይታዘንለት የሚያደርግ ጥርጣሬ ውስጥ የሚከት ነገር ውስጥ ይገባሉ። ሰሞኑን ደግሞ አትሌት ስታለቅስ ተሰማች። አንድ አትሌት ስታለቅስ ተሰማች። ማን እንዳመጣትም አሁን ላይ እርግጠኛ መሆን አልተቻለም። አጀንዳውን ከዚያ ወደዚህ እያላተሙት ነው። ዋሽታለች፣ ሌላ ገዳይ አርቲስት ለማስፈታት ነው ወዘተ የሚሉ መረጃዎች እየሰማን ነው። ደግሞ ጉዳዩን በቅርበት የሚያውቁ ሰዎች ሁሉ ገብተውበታል ይባላል። ሰውየውን በመንጋ ፍርድ ነው የታሰረ ተባለ። ዘመዱ መጣና የተባለው ነገር ሐሰት ነው፣ የገንዘብ ጠብ የላቸውም አለ። አሁን ደግሞ ፖሊስ የተባለው ሰው ከኔ ጋር የለም እያለ ነው። በዚህ ጉዳይ ሰይፉ ፋንታሁን መውቀስ ትክክል አይመስለኝም ይላል። የራሱ ምልከታ ነው። ታዋቂ አርቲስት መታ በዚያ መልክ ስታለቅስበት ፍርድ ቤት ይመስል ግራና ቀኝ ሰነድ አቅርቦ ብሎ ሊያጣራ አይችልም ይላል። ዋናው ተጠያቂና መሰል ቀደዳዎችን ያለማመደው ብልጽግና የሚባል የወሮበላ ስብስብ ነው። ይሄ የበከተ ስብስብ ባለበት ሀገር የሚታመን ሚዲያ፣ የሚታመን ተቋም፣ የሚታመን ግለሰብ፣ የሚታመን መረጃም ጭምር ጨርሶ መጥፋቱ የሚጠበቅ ነው። የኢትዮጵያን ሕዝብም ሊያሳስበው የሚገባ ይሄ ነው። ጥሩ የሚባሉት ማህበራዊ ገመዶች ሁሉ ተበጣጥሰው ማለቃቸው ሊያሳዝነው ሊያሳስበው ይገባል። ይሄ የተረገመ ስርዓት የወለደው ዝብርቅርቅ ነው ይላል። በዚህ ሐሳብ ሙሉ በሙሉ ባይሆንም ሰይፉን ነፃ ማውጣቱ ባልስማማም በአብዛኛው ሐሳብ እስማማለሁ። ሰይፉ ፋንታሁን ግን አውቆ የሚሆን ሳያውቅ እዚህ ኮንስፓይረሲ ውስጥ ገብቷል። ከዛ ውጭ ግን በዋናነት የኔ ዓላማ ለዚህ ሰውዬ መከራከር አይደለም። ለፍትህ ነው እየተከራከርኩ ያለሁት። ደቦ ፍርድ መቆም አለበት ነው እያልኩ ያለሁት። ሰውየው እውነቱን ሳይናገር ሚዲያ ላይ ወጥቶ እንዴት እስከ ሰበር ሰሚ ችሎት ድረስ ተከራክረ ማሸነፍ ቻልክ ተብሎ ሳይጠየቅ የእሱን እውነት ሳይናገር በአንድ ወገን ብቻ የሆነ ሴት በሚያሳዝን አንደበት መታ እንባዋን እያፈሰሰች ስለተናገረች ብቻ በዛ ደረጃ ተዋርዶ ተደብድቦ እጁ የፍጥ ታስሮ እርቃኑን በናትናኤል መኮንን ትእዛዝ ወህኒ ቤት መጣሉ ልክ አይደለም። ዞሮ ለዚህ ጉዳይ ተጠያቂው አገዛዙ ነው። እያመላከተ ያለው ነገር ምንድነው? እስካሁን ድረስ ከፖለቲካዊ ጉዳዮች ባለፈ ጣልቃ ሲገባበት ከነበረው ፖለቲካዊ ጉዳይ ባለፈ በፍትሐ ብሔርም በደረቅ ወንጀሎችም ኦህዴድ ጣልቃ እየገባ ወንጀል ቢሰራም የሆነ ሰው ይፈታ ካለ ይፈታል። ወንጀል ባይሰራም ደግሞ ሌላ ሰው ሰለባ ተደርጎ ወህኒ ቤት ሊጣል ይችላል። እየሆነ ያለው ነገር ይሄ ነው። በተረፈ ይሄ ጉዳይ የተከሰተው የሆነን ክስተት ለመጋረድ ታስቦ መሆኑን ለማረጋገጥ ከፈለጋችሁ በግፍ የተገደለችው የቀነኒ አባት የተናገረውን መስማት በቂ ነው። ምን ብሎ ተናገረ? የድምፃዊ አንዱዓለም ጎሳን በዋስ መፈታትና ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ምናሉ በሚል ርዕስ የወጣው የቀነኒ አባት አቶ አዱኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር አልነበረም። እንዲሁ በብላሽ 3
ለ3 ወራት ነግዷል። የልጃችንም ደምም እውነታን አላገኘም። ልጄን ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ስብስብ ነው፣ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደሱ የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማድቀም እስካሁን አቆዩን እንጂ ሊለቁ ከፈለጉ ቆይተዋል ሲሉ ተናግረዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጸዋል። የመረጃ ባለቤትነቱ የቢቢሲ አማርኛ አገልግሎት ነው ይላል የወጣው መረጃ። ስለዚህ ይህኛው ጉዳይ የመጣው በተመሳሳይ ሰዓት እንዲለቀቅ የተደረገው የአርቲስቱ መፈታት ርዕስ እንዳይሆን ለማድረግ ነው። ያም ተሳክቶላቸዋል። አሁን አብዛኛው በዛኛው ርዕስ እንጂ ይሄኛውን ርዕስ የሚያስታውስ የለም። በተረፈ ግን ኢትዮጵያውያን ሆይ የደቦ ፍርድ ተጋላጭ አትሁኑ። አንድ ነገር ላይ ፍርድ ከማስተላለፋችሁ በፊት ከሁለቱም በኩል ያለውን ሀሳብ ለመስማት ሞክሩ ማለት እወዳለሁ። ይህም ብዬ በቀነኒ ባል መፈታትና በገለቴ ባል ስራት የተጋረደውን የነ አቶ ልደቱ አያሌውን የፕሬስ ኮንፈረንስ በተመለከተ አንዳንድ መረጃዎች ወደ እናንተ ሳደርስ እነ ልደቱ አያሌው ትናንትም በተለመዱት ሚዲያዎች በኩል ብቅ ብለው የፕሬስ ኮንፈረንስ ሰጥተዋል። ልደቱ አያሌው ሰዓት ጎርሶ ሳለብሶ መንቀሳቀስ ጀምሯል። ሳለብሶ ሰዓት ጎርሶ መንቀሳቀስ ጀምሯል። እስኪ ከተናገረው መካከል ቀንጨብ አድርጌ በጥሩ ላሰማችሁ። አሁን በግልጽ እየተናገሩ ነው ወዴት እንደምሄድ፣ ወደ ሰላማዊ ህዝባዊ እምቢተኝነት እንደምሄድ። ለዛ ቅድመ ሁኔታ ነው አሁን እየተዘጋጀ ያለው። አገዛዙ ይህን አውቆ ሊመጣ የሚችለውን ትግል ለማኮራሸት አይደለም መስራት ያለበት ወይም ማሰብ ያለበት። ይሄ አደጋ ከመምጣቱ በፊት እንዴት አድርጌ ነው ችግሩ እንዳይከሰት ማለት ነው። አያዋጣኝም፣ በኃይል ሞከርኩት፣ አየሁት፣ የትም ልደርስ አልችልም፣ ሄጄ ራሴን አገሪቱንም ከማጥፋት ውጭ የትም ልደርስ አልችልም ብሎ ቆም ብሎ አስቦ ኢቭን የትግል እንቅስቃሴያችን ወደዛ ሁኔታ ከመድረሱ በፊት ለእውነተኛ ለልባዊ ውይይት ድርድር ወዘተ ኢቭን ተቃውሞ የሚቀርብበት ኃይል መጥቶ ሀሳቡን እንዲገልጽ ቢደረግ ተገቢ ነው የሚል እምነት። ነገር ግን ለምሳሌ ነገ ከነገ ወዲያ ቅድም ባስቀመጥ ነው ፕላን ተቃዋሚ ፓርቲዎች በጋራ ጉዳዮች ትግሉን እንዴት ነው የምናስባብረው ብሎ ይሰበስባል። እዛ ውስጥ ብልጽግና ሊኖራቸው ምክንያቱም ብልጽግናን ቻሌንጅ ለማለት ብልጽግናን ወደደም ጠላም በህዝብ ትግል ወደ እውነተኛ ድርድር እውነተኛ ሽግግር ለማምጣት ነው የሚታገለው። እንደሰማችሁት ነው። ሙሉ ፕሮግራሙን ገብታችሁ ብታዳመጡ ጥሩ ነው። ልደቱ አያሌው አብሮነት ኢትዮጵያ ስልጣን የመያዝ ኢንተረስት እንደሌለው ግን አገዛዙን በማስወገድ ረገድ ያሉ ክፍተቶችን እየለየ አቅጣጫ በማመላከት እና በሰላማዊ ትግል የሚታገሉ ኃይሎችን በማደራጀት አገዛዙን የመገርሰስ እቅድ እንዳለው ገልጿል እና ለብልጽግናም ማስጠንቀቂያ ልኳል። በቀጣይ ከባድ የሆነ ሰላማዊ የሆነ የህዝባዊ እምቢተኝነት እንዲቀጣጠል ስለምናደርግ ተዘጋጅ ተጠብቀን የሚል መልእክት አስተላልፏል። አገዛዙ በዚህ እንቅስቃሴ ከመጠን በላይ መበርገጉን የደረሰን መረጃ ያመለክታል። በእርግጥም ደግሞ ጋዜጠኞቹም፣ አክቲቪስቶቹም፣ ሚዲያዎቹ እንዳጠቃላይ ካድሬዎቹ ከሰሞኑን እያንጸባረቁት ያለው ጉዳይ በዚህ እንቅስቃሴ መበርገጋቸውን የሚገልጽ ነው። የአክቲቪዝም ስራ ነው የሚሰሩት እና ልደቱ የአክቲቪዝም ስራ ነው የሚሰሩት። ይህንን ፕላትፎርም መጠቀም ያስፈልጋል። በአንድ ጊዜ እስከ ግማሽ ሚሊዮን ድረስ ኢትዮጵያውያን የሚከታተሉት እና በተለያየ ፕላትፎርም የሚሰራጭን እና አገዛዙን ለማስወገድ ያቀደ እንቅስቃሴ ውስጥ ፋኖ የሚያደርገውን ተሳትፎ አጠናክሮ መቀጠል ያለበት ይመስለኛል። በግልጽ ተናግረዋል እና ልደቱ ዋናው ዓላማቸው አገዛዙን ማስወገድ ነው። በትጥቅ ትግል እየተንቀሳቀሱ ያሉ ወገኖችን እንደማይቃወሙ እና ለትግል የሚያበቃ ምክንያት አላቸው ብለው እንደሚያስቡ፣ የትጥቅ ትግል የተጀመረበት ምክንያት የሰላማዊ የትግል ሜዳ የትግል ፖለቲካ በሮች በመዘጋጋታቸው የተነሳ መሆኑን ገልጸዋል። ስለዚህ በቀጣይም በዘመነ ብቻ ሳይሆን ሌሎች የፋኖ አመራሮችም በዚህ ጉዳይ ላይ ኢንቮልቭ ማድረግ የሚገባቸው ይመስለኛል። እኔ እነ ልደቱ አያሌው የጀመሩት እንቅስቃሴ ከገፉበት ይህ አክቲቪዝም ስራ ለውጥ ሊያመጣ ይችላል ብዬ አምናለሁኝ። ምክንያቱም የትጥቅ ትግሉ በህዝባዊ እምቢተኝነት ከተደገፈ ብልጽግና በስልጣን አንድ ሳምንትም ይቆያል ተብሎ አይታሰብም። ይሄ ለፋኖ ትግል ምቹ ሁኔታ የሚፈጥር ነው። እነሱ ስልጣን የመያዝ ኢንተረስት ከሌላቸው የአክቲቪዝም ስራ ከሆነ የሚሰሩት እና ህዝባዊ እምቢተኝነት
እምቢተኝነት በኢትዮጵያ ምድር ላይ እንዲለኮስ ጥረት የሚያደርጉ ከሆነ ይሄ ለፋኖ ትልቅ ጸጋ ነው ብዬ አስባለሁ። በተረፈው ኦኤልኤፍም ትናንት አንድ መግለጫ አውጥቷል። በዛ መግለጫም ላይ በአንዳንድ ጉዳዮች ላይ በሚያስማሙ ጉዳዮች ላይ ኢትዮጵያ ውስጥ ካሉ ታጣቂዎች ጋር አብሮ መስራት እንደሚፈልግ ገልጿል። ኦላ የሚባለው በጃልመሮ የሚመራው ኦነግ ማለት ነው። ያው እንደምታዩት መግለጫው ያው በትርጉም ደርሶ ነው፣ በእንግሊዝኛ አልፖሰቱትም። ይሁንና ግን በግርድፉ በደረሰን ትርጉም መሰረት ኦኤልኤ አገር ውስጥ ካሉ ታጣቂዎች ጋር አብሮ የመስራት ኢንተረስት እንዳለው ገልጿል። ከሰሞኑን ወደ ኬንያ ብቅ ብለው የነበሩት አቶ ሙስጠፌ መሐመድ የሶማሌው ፕሬዝዳንት ማለት ነው ኦብነግ እያደረገ ስላለው እንቅስቃሴ መናገሩን የሚዘነጋ አይደለም። ኦብነግ በአሁኑ ሰዓት ወደ ትጥቅ ትግል እየገባው ሰሜን አካባቢ ያሉ ኃይሎች አይዞ ስላሉት ይመስለኛል በማለት ተናግሯል። ይሄ ማለት እንግዲህ በሌላ ቋንቋ ሲተረጎም ኦብነግ ወደ ትጥቅ ትግል የገባው የሰሜን ኃይሎችን አጀንዳ ይዞ እንጂ የሶማሌ ሕዝብ ወደ ትጥቅ ትግል የሚገባበት ምክንያት የለም ነው እያለ ያለው ሙስጠፌ አሁን የአብይ አህመድ ቀኝ እጁ ነው እያገለገለ ይገኛል። እውነት ለመናገር የሶማሌ ድርጅት የነበረው ኦብነግ ይቅርና የሶማሌ ሕዝብም ወደ ህዝባዊ እምቢተኝነት ለመግባት የሚያስችሉ በርካታ ክስተቶች ተከስተዋል። በሞያሌ በድሬዳዋና በሌሎችም ለኦሮሚያና ሶማሌን በሚያጎራብቱ አካባቢዎች ላይ እየተፈጸመ ያለው ግፍ ሶማሌዎችን ከኢኮኖሚው ከፖለቲካው መንቅሮ ለማባረር እየተደረገ ያለው ጥረት ሶማሌዎች ወደ ህዝባዊ እምቢተኝነት እንዲገቡ የሚያደርግ ነው። የሆነ ሆኖ እንግዲህ በኢትዮጵያ ውስጥ ያሉ የትጥቅ ድርጅቶችም አብረው ለመስራት የሚያስችላቸውን እንቅስቃሴ ጀመሩ ይመስላል። ይወጡ ያሉ መግለጫዎችም ያንን የሚያመለክቱ ናቸው። ከዚህ በተጨማሪ ደግሞ ከእነሱ እንቅስቃሴ ባለፈ ህዝባዊ እምቢተኝነት በአብሮነት ኢትዮጵያ የሚለኮስ ከሆነ በእርግጠኝነት የአገዛዙ እድሜ ወደ ቀጣይ ዓመትም ላይዛወር ይችላል የሚል አስተሳሰብ አለኝ። ወደ ቀጣዩ ርዕስ ስንሸጋገር የአማራ ፋኖ ብሔራዊ ኃይልንና ደጋፊዎቹን የተመለከተ ምልከታዬን ወደ እናንተ የማደርስ ይሆናል። እንግዲህ የአማራ ፋኖ ብሔራዊ ኃይል አመራሮች በቋራ ተሰብስበው የቋራ ቃል ኪዳንን አስረው ከተመለሱ በኋላ አንዳንድ የመፍረስ ዝንባሌዎች እየታዩ ነው፣ በስፋት እየታዩ ነው። ሶሻል ሚዲያ የምትከታተሉ ከሆነ ፌስቡክም ላይ ትዊተርም ላይ ቲክቶክም ላይ የምትከታተሉ ከሆነ በአንድ ወቅት እንግዲህ በተመሳሳይ መልኩ በተመሳሳይ ፔጅ ላይ የነበሩ የአፋባሃ ደጋፊዎች አሁን ላይ ተከፋፍለው እየተጠዛጠዙ ያለበት ሁኔታ ነው ያለው። እርስ በርስ እየተታኳኮሱ ያለበት ሁኔታ ነው ያለው። ይሄ ጉዳይ ደግሞ በቀላሉ ዝም ብሎ የሚታለፍ አይደለም። እስካሁን ለማድበስበስ ብንሞክርም አንድ ናቸው እያልን ለመውራት ብንሞክርም ግን አንድነቱ ደግሞ ጸንቶ ሊታይ አልቻለም። ስለዚህ ስፔሻሊ ደግሞ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ደጋፊዎችና በወሎ መካከል ልዩነት ለመፍጠር ሲሞከር እያየን ነው። የባለፈው ፍረጃ ተመልሶ ወደ መድረኩ መጥቶ አሁንም ወንድሞቻችን እህቶቻችን እየተባሉ ያለበት ሁኔታ ነው ያለው። የዚህ ጉዳይ ምንጩ ምንድነው ብዬ በራሴ ለማጣራት ስሞክር ያገኘሁት መልስ ከአመራሮቹ የመጣ ነው። ከፋኖ አመራሮች የመጣ ክፍፍል ነው። ይሄንም በግልጽ መናገር ያስፈልጋል። ምንጩ ከላይ የመጣ ነው። ስለዚህ ሲፈልጉ ያቀዘቅዙታል፣ ሲፈልጉ ደግሞ ተጧጡፎ እንዲቀጥል ያደርጉታል። እና ምንጩ ከየት ነው ብዬ ሳስብ የቋራ ቃል ኪዳን ላይ ተሰባስበው የነበሩ ወንድሞች ከነሱ አቅጣጫ የመጣ ሆኖ ነው ያገኘሁት። ሁለተኛ ምንጩ ከድርጅት አለመጽናት የሚቀዳ ነው። አፋባሃ ተመስርቷል። ያ ምስረታ ግን ሙሉ በሙሉ ባለማለቁ የተነሳ የተጀመረውን ነገር ለማፍረስ የሚደረግ ጥረት ነው። ጉዳቱስ ምንድን ነው? ጉዳቱ አሁን በሶሻል ሚዲያ ላይ እየታየ ያለው ክፍፍል ጉዳቱ ምንድን ነው በሚለው ጉዳይ ላይ አጭር ምልከታ ወደ እናንተ ሳደርስ፣ አንደኛ አፋባሃን እንደ አብን ሊያደርገው ይችላል። የአማራ ፋኖ ብሔራዊ ኃይልን ቀስ በቀስ እንደ አብን ቅቡልነት የሌለው ድርጅት ሊያደርገው ይችላል። እንግዲህ ታስታውሳላችሁ፣ አማራ ባለፉት አጭር ጊዜያት አንደኛ አብን የሚባል ድርጅት መጣ። በህዝብ ችግር በደጋፊ ችግር ሳይሆን እዛ ውስጥ በተሰገሰጉ ጥቅመኛና ተላላኪ አመራሮች ችግር አብን የሚባለው ድርጅት እያየነው ማሟ። በሁለተኝነት አፋሃድ የሚባል ድርጅት መጣ። ከአመሰራረቱ ጀምሮ ችግር የነበረበት በውስጡ የያዘው የአማራ ፋኖ ሆኖ ሳለ ግን በውጭ
በፋፋይ ኃይሎች ደጋፊነት የተቋቋመ ጸረ አማራ እንቅስቃሴ የያዘ አፋሕድ የሚባል ድርጅት መጣ። ያው ቅቡልነት የለውም ብለን ሶስተኛ አማራን የሚወክል ድርጅት ይመሰረታል እያልን ዓመት ሙሉ ስንጎጠጉጥ ነበረ። ከዓመት በኋላም ወንድሞቻችን ጭቅጭቁን ንትርኩን ሰምተው ህዝብንም ፍላጎት ተረድተው ወደ ቋራ በስንት መከራ ቋራ ድረስ ተጉዘው ለመመለስም ለመሄድም ብዙ ዋጋ ከፍለው ቋራ ከሄዱ በኋላ አፋባህ የሚባል ድርጅት መሰረትን አሉ። ግን ጅምር መሆኑን እናቅ ነበር፣ ያላለቀ ጉዳይ መኖሩን እናቅ ነበረ እና በቀጣይ ያን የተጀመረውን ነገር ያጠናቅቃሉ ብለን ስናስብ እንደገና የእሱን የማፍረስ እንቅስቃሴ ውስጥ መግባታቸው ነው በበኩሌ የተረዳሁት። ስለዚህ እንደዚህ አይነት ልምምድ ድርጅት ይመጣል፣ ወደአሁኑ ደግሞ እጃችን ላይ እንዲሟማ የሚያደርግ ልምምድ በቀጣይም አማራ ነፃ የሚያወጣኝ ድርጅት ይኖራል ብሎ እንዳያስብ የሚያደርግ ነው። አፋባህ እንዳምን ሊያደርግ የሚችል ነው። ሌላ የብአዴንን፣ የፋፍዴንን፣ የአፋሕድን ተስፋ የሚያለመልም ነው። እንግዲህ አብዛኛው አማራ ታስታውሳላችሁ፣ አፋባህ መመስረቱ የተነገረበት ዕለት እንዴት ደስታውን ሲገልጽ እንደነበረ የምትረሱት አይደለም። አብዛኛው አማራ መጨረሻ ነው ደስተኛ የሆነው። ፋኖ ምናልባት ያንን ደስታ ሊደግም የሚችል አማራ ፋኖ ድል አድርጎ ስልጣን ሲቆጣጠር ካልሆነ በስተቀር አንዱን ድል አስመዝግቧል ፋኖ። ህዝቡም ደግሞ በዛ ድል ደስታውን ሲገልጽ ነበር እና አሁን የአፋባህ ወደኋላ መመለስ ትናንትና የተወገዙት የተጠሉት የነ ብአዴንን የነ ፋፍደንን የነ አፋሕድን ተስፋ የሚያለመልም ነው። ይህንን በደንብ ወንድሞቻችን ቁጭ ብለው ሊገመግሙት ይገባል። በሶስተኝነት ክልሉን የሚበታትን ክስተት እየተከሰተ ነው ጋይስ። ክልሉን የሚበታትን ክስተት እየተከሰተ ነው። ለምሳሌ እኔ እስካሁን ድረስ የአማራ ብሔርተኝነት በስፋት ተስፋፍቶባቸዋል ብዬ የማስባቸው አካባቢዎች መካከል ግጭት ለመቀስቀስ ጥረት እየተደረገ ነው። እንዴ እነ ምሬ ወዳጆና ዘመነ ካሴን ለማቃቃር የሚደረገው ጥረት ተሳካ ማለት አማራ ክልል ተበታተነ ማለት ነው። የብልጽግና ተስፋ ለመለመ ማለት ነው። የብአዴን ተስፋ ለመለመ ማለት ነው። ከዛ ውጭ ደግሞ አንዳንድ መሪ የለሽ ግንኙነቶችም እንዲፈጠሩ ቀዳዳ እየፈጠረ ነው። ለምሳሌ ያህል ግማሹ አፋባህ መቀጠል አለበት ብሎ ሲሰባሰብ የሆነ ኃይል ደግሞ ግማሹ የሚወጣ ከሆነ የወጣው ኃይል ከሌሎች ጋር ግንኙነት መመስረት ይጀምራል። ያኛውም ግንኙነት ያኛውም አፋባህ መቀጠል አለበት የሚለውም ኃይል ሙሉ ሊሆን ስለማይችል አማራ ክልልን የሚበታትን ነው። ስለዚህ የፋኖ መሪዎች አርበኞቻችን ይህን ጉዳይ በጥልቀት ሊገመግሙ ይገባል። ሶሻል ሚዲያ ላይ የሚከሰት ፍርሰት ነገ ወደ መሬት መዛመቱ አይቀርም፣ ወደ ህዝብ መዛመቱ አይቀርም። ስለዚህ ይህ ጉዳይ ገፍቶ ሳይሄድ መፍትሄ ማስቀመጥ ይገባል። አፋባህን ማጽናትና አመራር ማደራጀት ያስፈልጋል። በቃ ያላችሁን ፍላጎት እንደምንም ከርከም አድርጋችሁ ከኮንስፓይሬሲ ጸንታችሁ በቃ አላችሁ ተሸነፉና ድርጅት አዋቅሩ። ካልሆነ ግን አይናችሁ እያየ ትሟማላችሁ። እናንተም ዋጋ ትከፍላላችሁ፣ ህዝባችሁንም ዋጋ ታስከፍላላችሁ። ይህም በግልጽ መናገር የሚያስፈልግበት ጊዜ ስለመጣ ነው። አንዳንዱን ነገር በውስጥ ብታወሩት ትርጉም የለውም። ስለዚህ ጫና ማድረግ ያስፈልጋል። በግልጽ እየታየ ያለ ጉዳይ ስለሆነ እንዴ በፌስቡክ ፖስት በተለያየ በቲክቶክ አሁን እኮ ብልጽግና ፋይት ማድረግ ቀርቷል ጋይስ። እርስ በርሱ ሆኗል። አማራ ተቧርኖ እየታኮሰ ያለው እርስ በርሱ ሆኗል። የአማራ ብሔርተኝነት ቲክቶክ ላይ ተዘምቶበታል። አማራዎች ራሳቸው ማንነት ላይ ዘምተዋል፣ ተቧርነው ማለት ነው። ስለዚህ አፋባህን ማጽናትና አመራር ማደራጀት ያስፈልጋል። አቅጣጫ መስጠት ያስፈልጋል። ይህ ጉዳይ መቆየት ስለሌለበት በአስቸኳይ አርበኞቻችን ተሰባስበው ቢፈልጉ ቢፈልጉ በኤኒ ሚንስ ተሰባስበው አፋባህን የማጽናትና አመራር የማደራጀት ከዛ ደግሞ በሶሻል ሚዲያው ለህዝባቸው አቅጣጫ የመስጠት ስራ መስራት አለባቸው። በስንት ጥረት፣ በስንት ልፋት፣ በስንት መስዋዕትነት ወንድሞቻችን ዋጋ ከፍለው ብዙ አማራዎች ተጨፍጭፈው የምንኮራባቸው ጀግኖች፣ ምሁራኖች፣ ፖለቲከኞች እስር ቤት ውስጥ ወድቀው በስንት ልፋት መስዋዕትነት የተመሰረተውን ድርጅት በዚህ ደረጃ ሊቀለድበት አይገባም። ስለዚህ እንደው ዝም ብሎ ሪፖርት ሲያወጡ አፋባህን ምትለዋን ከፊት ከመጨመር ባለፈ ቁጭ ብሎ መነጋገር ያስፈልጋል ማለት እወዳለሁ።
ወደ ቀጣዩ ርዕስ ስንሸጋገር ጠቅላይ ሚኒስትሩ ትናንት የንግዱን ማህበረሰብ ሰብስቦ እጅግ አስቂኝ የሆኑ ንግግሮችን አድርጓል። ፐርሰንት መቼም እንደ ጉድ ሲቀለድበት ነበር። በቃ ምንም ሳያስብ አይምሮውን ሌላ ቦታ ቁጭ አድርጎ 60%፣ 70%፣ 80%፣ 20% እያለ ሲናገር ጉድ ትላላችሁ። እስቲ ቀንጨብ አድርገን ሰምተነው እንመለስ። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ነኝ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100%። ለምሳሌ ሌብነቱ ግን 50% ያለው እናንተ ጋር ነው። እርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60%። ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ 50% ቢያንስ 50% የባንክ ባለቤት ናቸው። እንደው ሰማችሁት ነው እንግዲህ አይምሮውን ሌላ ቦታ ቁጭ አድርጎ ጠቅላይ ሚኒስትሩ በእርግጠኝነት የምነግራችሁ ይላል። በእርግጥ 100% የምነግራችሁ ነገር መንግስታዊ ሌብነት የሚባል ነገር በኢትዮጵያ ምድር ላይ የለም ነው ማለት ሲናገር ትሰሙታላችሁ። ብንሰርቅም ደግሞ የሰረቅነውን ነገር ኢንቨስት የምናደርገው ኢትዮጵያ ውስጥ ነው ይላል። ከዛ 50% ሌቦቹ እናንተ ናችሁ። ይሄንን በእርግጠኝነት ነው የሚላቸው ማለት ነው። እና መቼ ያጠናኸው ጥናት ነው? 50% ሌቦቹ ከሆነ ትናንት የሰበሰብከው የንግዱ ማህበረሰብ ነው የሰበሰብከው ወይስ የሌቦቹ ማህበረሰብ ነው የሰበሰብከው? እነዛ ሰዎች በክብር ተጠርተው ቤተ መንግስት መሰብሰብ ነበረባቸው ወይ? እስር ቤት መግባት አልነበረባቸውም ወይ? በጣም በእርግጠኝነት የምነግራችሁ 50% ሌቦቹ እናንተ ናችሁ ብሎ ከተናገረ ሰውየው የሰበሰበው ባለሀብት ነው ወይስ ሌባ ነው የሰበሰበው? እና በእርግጠኝነት የምነግራችሁ 100% መንግስታዊ ሌብነት የለም በማለት ከተናገረ በኋላ ከዛ ሌብነቱ ወስዶ እነሱ ላይ ሲወረውር ታያላችሁ። አብይ አህመድ ባለፈው እንዳልኳችሁ እኮ ነው ብልጽግናም በተለይ ከፍተኛ አመራሩን ሌባ ብሎ መናገር አይፈልግም። ሌባ ብሎ ቢናገር እነሱም ቢተች ሌባ አስተራስር የሚል መልስ ያጋጥመዋል። ሌባ አስተራስር የአልፋሽካን ምድር $50 ቢሊዮን ሽጠ በ1.5 ትሪሊዮን ብር ቤተ መንግስት የምትገነባ ከየት እንዳመጣው ምንጩ ባልታወቀ ኦዲት ባይማይደረግ በፋይናንስ ስርዓት ባላለፈ ገንዘብ ግዙፍ ፕሮጀክት የምትገነባ ሌባ አንተ ነህ ብለው ስለሚሉት አሁን ላይ እንደ መንግስት ሌብነት አይገልጸንም በማለት ለከፍተኛ አመራሩ ሲከራከር ታያላችሁ። ሌላ የኢትዮጵያን ሰላም የሚያናጋው 60% በእርግጠኝነት የኢትዮጵያ ሀብታም ነው ይላችኋል። 60% ሰላም ጠፋ ምናምን እያላችሁ ትችላላችሁ እንጂ 60% የሚሆነውን ሰላም የምታጠፉት እናንተ ናችሁ። ታጣቂዎቹን በገንዘብ እየደገፋችሁ ያላችሁት እናንተ ናችሁ በማለት ይሆናችኋል። ባንክ ስርዓትን በተመለከተ ወለድን በተመለከተ ላነሱት ደግሞ ባንክን በሚመለከት እኮ ቢያንስ 50% የባንክ ባለቤቶች እናንተ ናችሁ ይላችኋል። በእርግጠኝነት የምነግራችሁ እያለ ነው ይሄንን የሚነግራቸው ያለምንም ሶርስ ነው ያለምንም ጥናት ነው እንግዲህ የሁሉ ፐርሰንት የሚጠቅሰው። ከዚያ ደግሞ በጣም አስቂኙ ነገር እዚህ ካላችሁ ባለሀብቶች መካከል በእርግጠኝነት የምነግራችሁ ነገር ይላችኋል ሀብቱ በጥፍ ያላደገ 10 ሙሉ ይላችኋል። 10 ሙሉ የሌሎቻችሁ ሀብት ባለፉት 7 ዓመታት በጥፍ አድጓል ተመንጓል ማለት ሲናገር ትሰሙታላችሁ። እና ባለሀብቶቹም አንዳንድ ቦታ ላይ ተክዘው ሲያዳምጡ ታያላችሁ። አንዳንድ ቦታ ላይ ደግሞ ሌቦች እናንተ ናችሁ፣ ትጥቅ ትግል ላይ ያሉ ድርጅቶችን የምትደግፉት እናንተ ናችሁ ሲባል ሲያጨበጭቡ ታያላችሁ። እንግዲህ ያንን ጭብጨባ ኤዲት እያረጉ የቆረጡ እያመጡ እያስገቡት ይሆን ወይስ ባለሀብቶቹ ተደናቀው በተግባርም አጨብጭበው ይሁን ባይታወቅም፣ ጠቅላይ ሚኒስትሩ ግን እንደዚህ አይነት የተዘበራረቀ ያልተጠና መረጃ መሰረት ያላደረገ ፐርሰንት ሲደረድር ነበረ ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እላለሁ።